ከሚያስደነግጥም ነገር ያድናል። በላባዎቹ ይጋርዳል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀንም ከሚበር ፍላጻ፣ በጨለማም ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህ፣ ልዑል መጠጊያ አደረግሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያዛቸዋልና፣ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። በመከራም ጊዜ ከእርሱ ጋር እግዚአብሔር ክብር ይሁን፣ አሜን። ኢየሱስ ክርስቶስ ጌታ ነው። አምላካችን እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ማዳን ያንተ ነው፣ ኃይል ያንተ ነው፣ ታላቅነት ያንተ ነው፣ ስልጣን ያንተ ነው። በኢየሱስ ስም እናመሰግናለን፣ እናከብረሃለን። የቀጠረባት ጠላት ስለቀጠረባት ምንም ስለማትሆን አመሰግናለን። እግዚአብሔር ጠባቂያችን ከቅጥሩ በላይ ስለሆንክ በኢየሱስ ስም እናመሰግናለን። እስቲ እግዚአብሔር ይጋርደኛል በሉ። እስቲ ድገሙት። እስቲ እግዚአብሔር ይጋርደኛል። ድገሙት። እስቲ እግዚአብሔር ይጋርደኛል። ክብር ላንተ ይሁን፣ ስም ለዘላለም ይባረክ። አውሬው ይመታ፣ እባቡ ይመታ፣ ዘንዶው ይመታ፣ ክፋትን የሚረጭ ይመታ፣ መርዙ ይደፋ፣ መርዙ እሷ ላይ አይስራ፣ መርዙ እሱ ላይ አይስራ፣ በኢየሱስ ስም አይስራ። የክፉ መርዝ አይስራ፣ የጨለማው መርዝ አይስራ። በእባብና በዘንዶ ላይ ትጫማለህ ተብሎ እንደተጻፈ በጌታ በኢየሱስ ስም አሁን ይረገጥ፣ ይረገጥ። ተልእኮው ይረገጥ፣ ኃይሉ ይረገጥ፣ የከበባት ይረገጥ፣ ያስጨነቀው ይረገጥ፣ በኢየሱስ ስም ይረገጥ። ጉባኤ ሁሉ ሲተቆጥቶ አሜን ይበል። አዋጅ ይገልበጥ፣ አዋጅ ይገልበጥ፣ አዋጅ ይገልበጥ። በአጠገብህ ሺህ በቀኝህ 10,000 ይወድቃሉ ተብሎ ተጽፏል። አሁን በኢየሱስ ስም ከፊትህ ይውደቁ፣ ከፊትሽ ይውደቁ። ከዚህ አይነት ተብሎ የተሰለፈብህ ይበተን፣ ከዚህ አትለፍ ተብሎ የተሰለፈብሽ ይበተን፣ በኢየሱስ ስም ይበተን። ሟርታቸው ወደ ራሳቸው ይመለስ፣ ጦራቸው ወደ ራሳቸው ይመለስ፣ ኃይላቸው ወደ ራሳቸው ይመለስ። ሃባራታካስ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ጦሩ ወደ ራሱ ይመለስ። ሃማ ባዘጋጀው መስቀል እንደተሰቀለ ይህን ያደረገው ያ ክፉ ሃማ ነው ተብሎ እንደተጻፈ ዛሬም በአንቺ ላይ ክፋትን የሚያደርግ እዚህ እንደዚህ ካልሆነ ብሎ የሚስትብህ በኢየሱስ ስም ወደ ራሱ ይመለስ። አዛለው ወገን የሚተጋብህ ወደ ራሱ ይመለስ። አዛለው ወደ ልጅ የሚተጋብሽ ወደ ራሱ ይመለስ። የቀን ረፍትሽ አናዶት የሌሊቱ የሚረብሽ ወደ ራሱ ይመለስ። በቁጣ የወጣ ወደ ራሱ ይመለስ። እስራኤል ፈርዖን እንደተከተለው ዛሬም የሚከተል ይመታ፣ ይመታ። አመለጡኝ ብሎ የሚከተል ይመታ፣ ይመታ። ክብር ለዘላለም ላንተ ይሁን። ከፍ በል። እንወዳለን፣ እናከብራለን። በቃል በመካከላችን ተመላለስ። አንተ ቃልህም አንተን ያክላል። አሁን የሰማነው ያንተ ቃል ነው። በጌታ በኢየሱስ ስም ሕይወት እንዲሆነን፣ በኢየሱስ ስም ሕይወት እንዲሆነን፣
በጨለማችን ላይ ሕይወት እንዲሆን፣ በሞተ ነገራችን ላይ ሕይወት እንዲሆን፣ በወደቀ ነገራችን ላይ ሕይወት እንዲሆን፣ ተስፋ በቆረጥንበት ነገር ላይ ሕይወት እንዲሆን በጌታ በኢየሱስ ስም ጸለይ። ሁሉ ለስም ክብር ይሁን በኢየሱስ ስም አሜን። እግዚአብሔር ጥላችን ነው በሚል ጥቂት ጊዜ እናወራና ከዛም በኋላ እንጸልያለን። እግዚአብሔር አምላካችን ይባላል። እዚህ ቦታ ላይ መዝሙረኛው ዳዊት እየዘመረ ያለው መዝሙር ነው። ምንድነው እያለ ያለው? እግዚአብሔር መጠጊያዬ ነው። እስቲ እግዚአብሔር መጠጊያዬ ነው ድገሙት፣ ድገሙት። ታውቃላችሁ ዳዊት ከዚህ ውጭ የሚላቸው ማዕት ነገሮች አሉት። ነገር ግን የመጨረሻ መጠጊያው የዳዊት እግዚአብሔር ነው። ኧረ አሜን። ንጉሥ ነው፣ ዙፋን አለው። ንጉሥ ነው፣ ሰራዊት አለው። ሁሉ ነገር የተሟላለት ሰው ነው። ግን እግዚአብሔር መጠጊያዬ ነው። ድገሙና እግዚአብሔር መጠጊያዬ ነው በሉት። የእግዚአብሔር ሕዝብ ከእግዚአብሔር ውጭ ሌላ መጠጊያ የለውም። ቢኖረው እንኳን የሚፈርስ ኢየሱስ ጌታ ነው። ብዙ ሰዎች ብዙ ጊዜ ብዙ ነገር ይላሉ፣ ማለት ሞቅ ሲላቸው ይላሉ። እግዚአብሔር ሞቅ ብሎት የማያውቅም፣ በርዶት የማያውቅም። እግዚአብሔር ለዘላለም እግዚአብሔር። ኧረ አሜን። ከገባ ቃል እስከ ዘላለም እወዳለሁ ሲል ለዘላለም። ኧረ አሜን። አልፎ አልፎ አይደለም እግዚአብሔር የሚጠጋ ለዘላለም። እግዚአብሔር መጠጊያዬ ነው በሉስ። ሚዲያው ስታዩት ይህንን አይልም። እውነታው አየሩ ላይ ያለው በጣም እንደዚህ አይልም። እግዚአብሔር ግን የሕዝቡ መጠጊያ፣ እግዚአብሔር መጠጊያቸው። ዳዊት እዚህ ቦታ ላይ በጣም ብዙ ዝርዝር ያሉ ነገሮች ይናገራል። በእግዚአብሔር መጠጊያ ውስጥ የሚገኙ ወደ 17 ዝርዝር የሆኑ ነገሮች ይናገራል። እኔ እነዚህ ሁሉ መናገር አልችልም፣ ምክንያቱም ጊዜ ያጥረኛል። ልክ ጳውሎስ ይላል፣ ነገር ግን ለአንተ ለአንቺ ለእኔ እግዚአብሔር መጠጊያችን። እግዚአብሔር መጠጊያዬ ነው በሉስ። እጃችሁ ወደ ላይ አንሱና እግዚአብሔር መጠጊያዬ ነው በሉስ። ያሰው ቢበተን እግዚአብሔር መጠጊያ፣ የተደገፍክበት ሸምበቆ ቢሰበር እግዚአብሔር። ኧረ አሜን። እነዚህ ማድረግ ያደርሱናል ምንላቸው ሁሉ በሙሉ መሀል ላይ ቢተው እግዚአብሔር ግን መጠጊያቸው እስከ መጨረሻ እግዚአብሔር ጥላል። ኢየሱስ ያድናል። ኢየሱስ ጌታ ነው በሉስ። ሰዎች ምን ይላሉ? ምንም ይበሉ። ምድር ምን ትላለች? ምንም ትበል። ሁኔታዎች ምን ይላሉ? ምንም ይበሉ፣ ምንም ይበሉ። የእኛ መጠጊያ እግዚአብሔር ነው። ጉባኤው እግዚአብሔር መጠጊያዬ ነው ይበል። አትችልም ያለ ማን ነው? እግዚአብሔር ያንተ መጠጊያ። አይሆንም ያለሽ ማን ነው? እግዚአብሔር ያንቺ መጠጊያ። የትኛውም ነገር አታልፈውም የተባልከው የተጻፈ የተጠናቀቀ በጣም ዶክመንትድ የሆነ ነገር በእጅህ ቢኖር እግዚአብሔር ግን መጠጊያ ነው። አውቃለሁ እንኳን የሌላቸው ሰዎች ያላቸው ሰዎች መኖር የማይችሉበት ጊዜ ነው። የእግዚአብሔር ሕዝብ ግን መጠለያው እግዚአብሔር ነው። ጉባኤው አንድ ጊዜ እግዚአብሔር መጠጊያዬ ነው። ከአውሬው ሊያድነን እግዚአብሔር መጠጊያችን፣ መርዙን ከሚረጭ እባብ ሊያድነን እግዚአብሔር መጠጊያችን፣ እንደ ሐማት አሉ ክፉ ሰዎች ሊያድነን እግዚአብሔር መጠጊያችን። እግዚአብሔር መጠጊያ እንገራችሁ አይደል? እኔ በፊታቸው ወንድማችሁ እግዚአብሔር መጠጊያ ባይሆን ኑሮ አልቆምም። አንተም እድል ቢሰጥ እንደዛው፣ አንቺም እድል ቢሰጥሽ እንደዛው። መኖርን በማይፈልጉ ሰዎች መካከል የሚያኖር የእግዚአብሔር ጥላ ብቻ። አዋጅ በኢየሱስ ስም ይገልበጥ። አዋጅ በኢየሱስ ስም ይገልበጥ። በሰማይ ይገልበጥ፣ ከምድር ይገልበጥ፣ በየብስ ላይ ይገልበጥ፣ ከባህር ላይ ይገልበጥ። ምክንያቱስ
እግዚአብሔር መጠጊያ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ዞኑ ኮንፈርት አይደለም። እግዚአብሔር ግን ያመቻችልናል። አሜን። ሰላም በሌለበት በሰላም የምትኖረው ልዑል መጠጊያ ሆኖ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ከበላተኛው አፍ ኢየሱስ ያድናል። እግዚአብሔር ሰው በጋር ሲናገር ነበር። ከአፉ አውጥቶ ዳንኤልን አድኖታል። ዛሬም ኢየሱስ ያድናል። በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድናል። ምንም አይነት ጥርጣሬ አይገባችሁ። እግዚአብሔር መጠለያችን እግዚአብሔር መጠላችን። እቺ ምድር አትመችም፣ እግዚአብሔር ግን ጥላችን። እስራኤል በበረሃ ሲጓዝ እግዚአብሔር በቀን ጥላ ያደረግለት እንደነበረ ደመና እግዚአብሔር ለሕዝቡ ጥላ። ስለዚህ ዳዊት እግዚአብሔር መጠጊያዬ ነው። እግዚአብሔር ልዑል መጠጊያዬ ነው። ዛሬ የሚመቻችሁ የትኛውም ነገር አፈራርሰን የእግዚአብሔር ሉዓላዊነት ቤታችሁ ላይ እንደ ጥላ ያጥላል። አሜን። ያ በቃ ደስ የማይሉ ብዙ ዜናዎች ሰምታችኋል። ደስ የሚሉ ብዙ ዜናዎች ሰምታችኋል። ከሁሉ በላይ ግን እግዚአብሔር አሸናፊ። እርሱ ከአዳኝ ወጥመድ ያድናል። አዳኙ አለ ግን ያለ አዳኝ አለ። አዳኙ አለ አዳኝ አለ። ኢየሱስ ጌታ ታመነው እንጂ እሱ ያድናል። ከሚያስደነግጥ ነገር አስደንጋጭዋለሁ። ሰምተሻል። ሼር የምትደራረጉት ብዙ ዜና አለ። ነገር ግን አዳኝ አለ። ከአዳኙ የሚያድን አዳኝ አለ። ከአስደንጋጩ የሚያድን አዳኝ አለ። ስለዚህ ጥላው እሱ መሆኑን ማረጋገጥ እንጂ ሌላው ነገር ሁሉ ቀላል ነው። ኢየሱስ ክርስቶስ ጌታ ነው። ሌሊት የሚያስፈራለ፣ ቀን የሚያስፈራለ፣ በጨለማ የሚሄዳለ፣ እነዚህ ሁሉ ቢሆኑ እግዚአብሔር ግን የሕዝቡ ጥላ ነው። እግዚአብሔር ጥላዬ ነው በሉስ። ትፈራለህ እንደ ሰው፣ ግን እግዚአብሔር ጥላ። መውጫ የለውም ያልከው በር እግዚአብሔር አለ። ከዚህማ አላልፍም ያላችሁት ያ ጉዳይ እግዚአብሔር ማለፊያ መንገድ አለ። በባህር መንገድ ያለው እግዚአብሔር ለአንተ ሕይወት መንገድ ያለ ኢየሱስ ጌታ ነው። ሕዝቡን ባህር እንደ ግድግዳ ከፍሎ ያሻገረ እግዚአብሔር እንዴት ለአንተ ለእኔ መንገድ ያጣል? መንገድ ያጣል። ትልቁ ነገር ላሳስባችሁ የምፈልገው ሌሎች ጥላዎቻችሁ በሙሉ አውርዱና እግዚአብሔር መጠለያቸው አሉት። ወግ ስታደርጉ ከእግዚአብሔር ጋር ተንቀሳቀሱ። ኧረ አሜን። ከዛ በኋላ እግዚአብሔር ያድናል። እንዴት? አንተ ራስህ አታውቀውም። እግዚአብሔር ያድንሻል። እንዴት? አንቺ ራሱ አታውቂም። እንዴት ከበላተኛ ሰው ይድናል? ሊድን አይችልም። እግዚአብሔር ግን ማዳን ያደርጋል። እንዴት ከሚነድ እሳት ውስጥ ሰው ይድናል? ሳይንሱ አይፈቅድም። ማህበረሰቡ የአባባል አይፈቅድም። እግዚአብሔር ግን ይችላል። ይችላል። ይችላል በሉስ። ስለዚህ ልዑል መጠጊያችን ነው። ዘመኑ እየከፋ ነው። ጊዜው እየጨለመ ነው። ሁኔታዎች ሁሉ ወደ ፍጻሜ እየገፉ ነው። አቤል ላይ ቃየል እንደተነሳ ዛሬ እርስ በርስ በጣም ብዙ ጦርነቶች ያሉበት ጊዜ ነው። ሰው ከእርስ በርስም ባሻገር ከራሱ ጋር ጦርነት ውስጥ ያለበት ጊዜ ነው። የኔ ግን መጠለያ እግዚአብሔር። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ለምን? አምላካችን መጠጊያችንና ኃይላችን ነው። ጉባኤ ሁሉ ውስጥ ያመኝ እግዚአብሔር ኃይሌ ነው ይበልስ። እግዚአብሔር መጠለያዬ ነው ይበል። እግዚአብሔር ክብሬ ነው ይበልስ። አብረን እንጸልያለን። በቀረ ጊዜ እንጸልይ። በእግዚአብሔር ፊት ብዙ ማለት እንችላለን፣ ነገር ግን ብንጸልይ ይሻላል።
ምክንያቱም ብዙ የምትሰሙት ዜና አለ። ይህንን አዋጅ ሊገለብጥ የሚችል ደግሞ የእግዚአብሔር መለኮታዊ ጣልቃ ገብነት ስለሆነ በእግዚአብሔር ፊት አብረን እንጸልያለን። ይህንን ጸሎት ነቢዩ እየመራን አብረን እንጸልያለን ከእሱ ጋር በመሆን ሌሎቻችን ደግሞ እንዲሁ አገልጋዮች እጅ በመጫን ደግሞ እንጸልያለን። ረዥም ሰዓት አለን። ስለዚህ አብረን እንጸልያለን። ቀና በሉና ባርከነው ወደ ጸሎታችን እንመለሳለን። አጋቢዎቻችን ልጆቻችን እሱና እግዚአብሔር ይባርካችሁ በሉ። እግዚአብሔር ይባርካችሁ በሉ። ያው እንጸልያለን ያልነው ሶስተኛው ሁለተኛው ጸሎታችን ከጀመርን ሳምንት ይቀጥልና ዛሬ 15 እንግዲህ ኮንፈረንስ ጀመረ መጨረሻ 25 ነው የሚሆነው። ዛሬ 15 ማለት ኮንፈረንሳችን ጀመረ ዛሬ 15 ማለት ነው። ስለዚህ እስከዛ ባሉ ሳምንታቶች ለጋር እንጸልያለን። እሱ ግን እየጸለየ እግዚአብሔር ቃል እያካፈለ ልብ ላይ የሚሞላ ቃል አለና ለእናንተ ቢጸልይ እግዚአብሔር ያላችሁትን ያዙ ጨብጡና እግዚአብሔር መጠለያ ነው ተጠጋ በልባካችሁ አትራቅ በሉ እስቲ አትራቅ። እግዚአብሔር እንግዲህ መጠለያ የሚሆነው ወደ ጥላው እሱ ወዳለበት መገኘት ሁሉና ራሱ ወዳለበት ከቀረባችሁ እሱ መጠለያችን ለዳዊት ይሄን ማራጨጭ ለመጣው ቃል ከበረከት ከበባ ጨጭ ከእግዚአብሔር ባሪያ በዳዊት ተናግሮና አጭር ጊዜ ረጅም ሰዓት ስላለን የምንጸልየው ጸሎት ፍሬ እንዲያፈራ ጥቂት ነገር ልበላችሁን አብረን እንጸልያለን። ጨብጡና እግዚአብሔር መጠጊያ ነው በሉ ባካችሁ። በደንብ ተጠጋ ወደ እግዚአብሔር ጥላ ይሆንልሃል። ከሚያስፈራው በሉ ባካችሁ ከሚያስደነግጠው በሉ ያስጥልሃል፣ ያድንሃል፣ በቃ ይበትናል በሉ በኢየሱስ ስም ይሄ ቃል በእኛ ላይ አካል ይልበስ። ጮኻችሁ አሜን በሉ። ቃሉን ላጽና ጨብጡና እግዚአብሔር ወደ እነሱ ለመምጣት ጸልይ ነበርና ምን ብዬ ልጸልይ ጌታ ይሄ